ዓለም እየሆነ ላለው ነገር አልተዘጋጀችም ነበር። ድሮ በአንድ አገር አልፎ አልፎም በአረቡ ዓለም እንዳጋጠመው አይነት ተመሳሳይ ማንነት ባላቸው አገራት ዘንድ ተመሳሳይ ባህሪ ያለው ህዝባዊ ተቃውሞ ይታይ ነበር። የዘንድሮ ግን ተለየ። ከኔፓል እስከ ኬንያ፣ ከስሪላንካ እስከ ሰርቢያ፣ ከፊሊፒንስ እስከ ቲሞር፣ ከፔሩ እስከ ማዳጋስካር በተመሳሳይ ወቅት በተመሳሳይ የዕድሜ ክልል ላይ ባሉ ወጣቶች የአደባባይ ተቃውሞ ታየ። ወጣቶቹ የስልጣን ፍላጎት የላቸውም፣ አለቃም አልመረጡም። ማህበራዊ ሚዲያ መገናኛቸው ፍትህ፣ ነፃነትና እኩልነት መርሃቸው ነው። አብዮት ከሚወደው ከ1960ዎቹ ትውልድ በኋላ የተፈጠሩ አደባባይ ለመውጣት የማይፈሩ መብታቸውን ሲጠይቁ አይናቸውን የማይሰብሩ ይሏቸዋል። ጄንዚ የቁልምጫ ስማቸው ነው። ሲረዝም ጄኔሬሽን ዜድ ነው የሚባለው። በመላው ዓለም የሚገኙ በኢንተርኔት ዘመን የተወለዱ የልደት ቀናቸው እንደ አውሮፓውያን አቆጣጠር ከ1997 እስከ 2012 የሆኑ ወጣቶች የወል መጠሪያ ነው። በዕድሜ ካየናቸው ትላልቆቹ 28፣ ትናንሾቹ 13 ዓመታቸው ነው። በእርግጥ ልጆች ናቸው። ዓለም የሚያውቃቸው በስክሪን ፍቅራቸው፣ አኒሜሽን ፊልም ከመመልከት ያለፈ ፍላጎት፣ የቪዲዮ ጌም ከመጫወት ያለፈ ድፍረት እንዳላቸው ማንም አያውቅም ነበር። ከስክሪን የተረፈ ጊዜ ኖሯቸው ፖለቲካ አስተንትነው አብዮት ለማስነሳት ይበቃሉ ብሎ የሰጋ መሪ ያስጠነቀቀም አማካሪ አልነበረም። ተቃውሞዎቹ የተካሄዱበት አገር አደባባይ ያስወጣቸውም ነገር ቢለያዩም ከፍ አድርገው የሚያውለበልቡት አርማቸው አንድ ነው። ምናልባትም በየዜናው አውታር ጄንዚዎች አደባባይ በወጡባቸው አገራት ሁሉ ከብሔራዊ ሰንደቃቸው ጎን የሚይዙትን አንድ አይነት አርማ ተመልክተው መመሳሰሉ ግራ አጋብቶት ሊሆን ይችላል። ነገሩ ሲያዩት ያስፈራል። ዓላማውም እሱ ነው። ዓለም መንደር በሆነችበት ዘመን ነውና የተወለዱት። አንድ ፊልም እያዩ ነው ያደጉት። ዛሬ ከእጃቸው የማይለዩት አርማ ያኔ በልጅነታቸው እንዳያለቅሱ እየተባለ ከሚከፈትላቸው አኒሜሽን ፊልም ላይ የወሰዱት ነው። ፊልሙ ዋን ፒስ ይባላል። ጃፓን የተሰራው። ውስብስብ ታሪኮች ቢኖሩትም ጨቋኝ ያሏቸውን የዓለም መንግስታት እየተዋጉ ተጨቋኙን ሕዝብ ነፃ ስለሚያወጡ ፓይረቶች የሚተርክ ነው። ስትራው ሃት ፓይረትስ ይባላሉ። ዋና ገጸ ባህሪው መንኪ ዲ ሉፊ፣ መለያው ኮፍያው ነው። በጄንዚዎች ሰንደቅ ላይ የምትመለከቱት ቢጫው ኮፍያ እሱ ነው። አርማው ያረፈበት ጥቁር ጨርቅ ጆሊ ሮገር ይባላል። ከ17ኛው ክፍለ ዘመን ጀምሮ ፓይረቶች ለጦርነት ሲዘምቱ የሚጠቀሙት ሰንደቅ ነው። በሰንደቁ ላይ የሚታየው አጽምም ጠላት እንዲፈራቸው የሚጠቀሙት ነው። ዛሬ ላይ ጄንዚዎች ከእጃቸው የማይለዩት ተስፋን፣ ነፃነትንና የተሻለችን ዓለም ያመላክተናል የሚሉት መታወቂያቸው ነው። ሰንደቁ ለመጀመሪያ ጊዜ የታየው ስሪላንካ ላይ ነበር እንደ አውሮፓውያን አቆጣጠር በ2022። ከሁለት ዓመታት በኋላ በ2024 ባንግላዴሽ ላይ ተደገመ። ይሄኛው የጄንዚዎችና የሰንደቃቸው ስም የገነነበት ሆነ። የተቃውሞ ምክንያት መንግስት ያጸደቀው የኮታ ሕግ ነበር። የባንግላዴሽ መንግስት ሪፎርም ሲል በጠራው የኮታ ሕግ የመንግስት መስሪያ ቤቶች ሰራተኛ ሲያስፈልጋቸው ቅድሚያ ሰጥተው የሚቀጥሩት የተማሩ በትምህርታቸውም ጥሩ ውጤት ያስመዘገቡትን ዜጎች ሳይሆን የአባቶቻቸው ታሪክ እየተመረመረ ለባንግላዴሽ ነፃነት ተዋድቀው ከነበር እየተመሰከረ ነው አለ። ይህ አዲሱን ትውልድ ቃርቃር አለው። ያረጀ ያፈጀ ባንግላዴሽ ነፃ እንድትወጣ ታግያለሁ የሚለውን አዋሚ ሊግ የተሰኘውን የገዢውን ፓርቲ የበላይነት ለማስፈን የአባላቱንም ተጠቃሚነት ለማስጠበቅ የወጣ አድሏዊና አግላይ ሕግ ነው፣ እኛ ላይ አይተገበርም አሉ። ሲመረቁ የሥራ በሮች ሁሉ ተዘግተው እንዳይጠብቋቸው የሰጉ የዩኒቨርሲቲ ተማሪዎች መንግሥት ሪፎርም፣ እነሱ የአድሎ ያሉትን ሕግ ተቃውመው አደባባይ ወጡ። እዚህ የባሰ ችግር ገጠማቸው። የጸጥታ ኃይሎች አደባባይ በተገኙ ወጣቶች ላይ ኃይል ተጠቀሙ። በተባበሩት መንግስታት ድርጅት ሪፖርት መሠረት ለ3 ሳምንታት በቆየው ተቃውሞ ብቻ 1400 ወጣቶች ሕይወታቸውን አጡ። መንግሥት ድንገት አስቆጣቸውና ልጆቻቸው ቀድመዋቸው አደባባይ ወጥተው ለሞት ተዳረጉ እንጂ ቤተሰቦቻቸውም ቢሆኑ ነባር የሰብአዊ መብት ጥሰት፣ ሙስናና ብልሹ አስተዳደር ቀድሞውንም ቢሆን ውስጡን አስመርረዋቸው ነበር። የልጆቻቸው መገደል ግን የሚታገሱት አልሆነም። ከእንግዲህስ ምን ቀረን ሲሉ አደባባይ ተገኙ። ነገሩ ያላማራቸው ለ15 ዓመታት ባንግላዴሽን የመሯት ጠቅላይ ሚኒስትር ሼክ ሐሲና የሕዝባቸው ቁጣ ለሕይወታቸው አስግቷቸው ካቢኔያቸውን በትነው ሀገራቸውን ለቀው ህንድ ገቡ። አመጹም እግራቸውን ተከትሎ ከባንግላዴሽ ወጥቶ ኔፓል ገባ። አሁን በቀደም ዕለት መስከረም 4 2025 የኔፓል መንግሥት ጄንዚዎች የማይወዱትን ነገር አደረገ። 26 የማኅበራዊ ሚዲያ አውታሮችን ዘጋባቸው። ምክንያት ሲባል ስሜን እያጠፉበት ነው አለ። መንግሥት ስም ማጥፋት ሲል የኮነነው የማኅበራዊ ሚዲያ ዘመቻ ከ4 ወራት በፊት ግንቦት 2025 ነበር የጀመረው። አዲቲያ የ23 ዓመት ወጣት ነው። ዜግነቱ ኔፓላዊ፣ ሥራውም አክቲቪስትና ተማሪ። እንደ ማንኛውም ጄንዚ ከስልኩ ተለይቶ መኖር አይሆንለትም። ከ31ዱ የግንቦት ወር ቀናት ባንዱ ማኅበራዊ ሚዲያ ከፍቶ አለፍ አለፍ እያደረገ ቪዲዮዎችን ሲመለከት ሳለ አንድ ዜና ቀልቡን ይዘዋል።
በዕለቱ ከዋና ከተማዋ ካትማንዱ ወጣ ብላ በምትገኘው ባክታፑር ከተማ የአንድ ኔፓላዊ ፖለቲከኛ ልጅ እጅግ ከፍተኛ ወጪ በወጣበት ቅልጥ ባለ ሰርግ መዳሯን ይሰማል። ሪፖርቱ ይቀጥላል። በሰርጉ ላይ የኔፓልን ጠቅላይ ሚኒስትር ጨምሮ ታላላቅ ባለስልጣናትና ባለሀብቶች ስለመታደማቸው፣ ለእነሱ ምቾት ሲባልም ለሰዓታት የከተማዋ መንገዶች ስለመዘጋታቸው ያትታል። ይህ የ23 ዓመቱን ወጣት ያበሳጨዋል። በገንዘባችን መምነሽነሻቸው ሳያንስ እንዴት መንገድ ይዘጉብናል ያለው ወጣት በ24 ሰዓት ውስጥ ብቻ 135,000 ኔፓላውያን የተቀባበሉትን የ25 ሰከንድ ቪዲዮ ሰርቶ ይለቃል። ቪዲዮው የባለስልጣኗን ልጅ የሰርግ ዜና ያሳያል። ዋናው መልእክት ያለው የማጀቢያው ሙዚቃ ላይ ነው። የዝነኞቹ ስዊድናውያን የአባዎች ተወዳጅ ዘፈን ተከፍቷል። ዘ ዊነር ቴክስ ኢት ኦል ዘ ሉዘር ስታንዲንግ ስሞል ይላል ዘፈኑ። አሸናፊዎቹ ሁሉንም ወሰዱ፣ ተሸናፊዎቹ ኮስምነው ቀሩ የሚል ትርጉም አለው። የባለስልጣን ልጆችን ሕይወት ከራሳቸው ያነጻጸሩበት መልእክት መሆኑ ነው። መደምደሚያው ላይ የሰፈረው ጽሑፍ እንዲህ ይላል፣ እኔ ሙስናን እታገላለሁ፣ እርሶስ? በሚቀጥሉት ቀናት ቪዲዮውን ሀገር ተቀባበለው። ከዚህ በኋላ የባለስልጣናትን ልጆች የቅንጦት ኑሮና የህዝቡን ችግር እያነጻጸሩ ጄንዚዎች በሚያውቁት ቋንቋ መንግስትን አዋሩ። ቋንቋቸው ሃሽታግ ይባላል። ሰላማዊ ነው። በማህበራዊ ሚዲያ አንድ ጉዳይ ትኩረት እንዲያገኝ ሲፈልጉ የሚጠቀሙት ዘዴ ነው። ሃሽታግ ኔፖ ኪድስ ያኔ ተጀመረ። ኔፖ ኔፖቲዝም ወይም አላግባብ ዘመድን የመጥቀም የሙስና አይነት ነው። ወጣቶቹ የባለስልጣናትን ልጆች የማህበራዊ ሚዲያ ገጽ እየፈተሹ ልጆቹ ዓለምን እየዞሩ በተጋነኑ ቦታዎች ሲዝናኑ የቅንጦት ዕቃዎችን በውድ ዋጋ ሲገዙ የሚያሳዩ ፎቶና ቪዲዮዎችን ማጋራት፣ የቤተሰቦቻቸውን የሀብት መጠንም ለህዝብ ማሳየት ጀመሩ። አንድ የክልል ሚኒስትር ልጅ በማህበራዊ ሚዲያ ገጹ ያጋራው ፎቶ የዘመቻው ምልክት ሆነ። በቁመቱ ልክ የደረደራቸውን የሉዊ ቪቶን፣ የጉቺ፣ የካርቲዬና የክርስቲያን ሉቡቶን አልባሳት፣ ጌጣጌጦችና ጫማዎች እያሳዩ በአንድ አገር እየኖርን ይህን ያህል ልዩነት የተፈጠረበትን ምክንያት የልጆቹንም የገንዘብ ምንጭ መንግስት ይንገረን አሉ። በእርግጥ አልነገራቸውም። እነሱም እንዳይናገሩ ማህበራዊ ሚዲያውን ዘጋባቸው እንጂ። የኔፓል መንግስት ድመትህን በር ዘግታ አትግረፍ፣ መውጫ ያጣችለት ትወጣብሃለች ይሉትን ብሂል ረስቶት ነበር። 20 ከመቶ ዜጎቿ ስራ አጥ በሆኑባት፣ 20 ከመቶዎቹ ደግሞ ከድህነት ወለል በታች በሚኖሩባት ኔፓል ያለ ገደብ ገንዘብ የሚረጩትን ባለስልጣናቶቹን እንደማስታገስ ስለ ጉዳዩ እንዳይተነፈስ የወጣቶቹን ድምፅ ማፈንን መረጠ። የማህበራዊ ሚዲያውን አደባባይ የተከለከሉት ወጣቶች በዲስኮርድ ሰርቨር ተጠራርተው መስከረም 8 ቀን 2025 ወደ እውነተኛው አደባባይ ወጡ። ሰላማዊ ተቃውሞም አሰሙ። ሙስና ይቁም፣ በዘመድ መስራት ይብቃ፣ የፖለቲካ ስርዓት ይታከም መፈክራቸው ሆነ። መንግስት አልሰማቸውም። ባዶ እጃቸውን አደባባይ የወጡ የሃይስኩል ልጆች ላይ መሳሪያ ተኮሰ። በመጀመሪያው ቀን ብቻ 19 ልጆች ተገደሉ። በሚቀጥለው ቀን ግን ወጣቶች ብቻቸውን አልነበሩም። ሀገር ተገልብጦ ወጣ። የታዳጊዎቹን ጥያቄ ከመስማት ይልቅ ዝም ማሰኘትን የመረጡት ጠቅላይ ሚኒስትር ሻርማ ኦሊ ራሳቸውንም ባለስልጣናቶቻቸውንም ማትረፍ ሳይችሉ እምጥ ይግቡ ስምጥ ድምፃቸውን አጥፍተው ጠፉ። እንደ አውሮፓውያን አቆጣጠር መስከረም 25 ቀን 2025 የማዳጋስካር ጄንዚዎች ቅሬታ አለን ሲሉ ወደ ዋና ከተማዋ አንታናናሪቮ አደባባይ ወጡ። ምክንያት የሆናቸው የመብራት መቋረጥና የውሃ መጥፋት ነበር። የስክሪን ዘመን ልጆች እንደመሆናቸው መብራት ሲቋረጥ ደስ አይላቸውም ልንል እንችላለን። ላዩን ካየነው ማለት ነው። ውስጡ ግን ሌላ ነው። የኤሌክትሪክ ጉዳይ የዋና ከተማዋን ነዋሪዎች ካልሆነ ሁሉንም ማዳጋስካራዊ በዚህ ደረጃ እኩል የሚያስቆጣው አይመስልም። ሲጀመር ኤሌክትሪክ ቤት አለና መብራት የሚጠቀመው የሀገሪቱ ዜጋ 36 ከመቶ ብቻ ነው። ከ100 ማዳጋስካራዊ 64ቱ ሲመሽ ኩራዝ ለኩሰው ለማብሰልም የማገዶ እሳት አቀጣጥለው እንጂ ኤሌክትሪክ ተጠቅመው አያውቁም። እናም መብራት ሳይኖራቸው በመብራት ምክንያት ተቆጡ ማለት ስላቅ ነው የሚሆነው። የለም ምክንያቱ ውሃ ነው እንዳንልም የመጠጥ ውሃ አቅርቦት ያላቸው ዜጎቿም 40 ከመቶ አይሆኑም። ባጭሩ መብራትና ውሃ ድንገቴ ምክንያት ሆነው ቁጣቸውን ያገንፍሉት እንጂ ነገሩ ለዘመናት ሲፈላ ሲንተከተክ ነው የኖረው። ድህነት ዋናው ምክንያት ነው። 30 ሚሊዮን ከሚገመቱ ዜጎቿ 75.2 ከመቶ የሚሆኑት ከእጅ ወደ አፍ የሆነ ሕይወት የሚመሩ ከድህነት ወለል በታች የሚኖሩ ናቸው። ከ10 ማዳጋስካራውያን 8ቱ በከፋ ድህነት ውስጥ ነው የሚኖሩት እንደማለት ነው። 80 ከመቶ ዜጎቿ የሚተዳደሩበት ግብርና ለሀገሪቱ ኢኮኖሚ የሚያስገኘው ገቢ 22 ከመቶ ብቻ ነው።
ይህም ከፍተኛ መጠን ያላቸው ዜጎቿ ኋላ ቀር በሆነ ሕይወታቸውን በማይቀይር የሥራ ዘርፍ ላይ መሰማራታቸውን ያሳያል። ማዳጋስካራውያን ለሥራ እንደማይሰንፉ የሚያሳየው ሥራ አጥ በሚል የተመዘገቡ ዜጎቿ ቁጥር 3 ከመቶ ብቻ መሆኑን ስናይ ነው። ግርድፉን ቁጥር ለተመለከተ ለ97 ከመቶ ዜጎቿ የሥራ ዕድልን የፈጠረች የተባረከች አገር ሊላት ይችላል። እውነታው ግን ያገኙትን የሚሰሩ ሕዝቦች መሆናቸው ነው። 90 ከመቶ ዜጎቿ ሥራችሁ ምንድነው ቢባሉ ይሄ ነው በማይሉት ከመደበኛው ውጪ በሆነ ሕይወታቸውን በማይቀይር የዕለት ሥራን የሚተዳደሩት። ዕድሜያቸው ከ5 እስከ 17 ከሚገመቱ ታዳጊዎች ውስጥም 47 ከመቶ የሚሆኑት ቤተሰቦቻቸውን ለማገዝ ሲሉ ትምህርታቸውን አቋርጠው የጉልበት ሥራ ለመሥራት ይገደዳሉ። 40 ከመቶ ሕፃናቶቿም በተመጣጠነ ምግብ እጦት ተፈጥሯዊ እድገታቸው የተስተጓጎለ የመቀንጨር ችግር ያጋጠማቸው ናቸው። የእነዚህ ሕዝቦች ፕሬዝደንት ደግሞ ሀብታም ናቸው። በድሮ ሕይወታቸው ዲጄ ነበሩ፣ በየምሽት ቤቱ እየዞሩ ሕዝብ የሚያስጨፍሩ። እንደ አውሮፓውያን አቆጣጠር በ1993 የራሳቸውን የሁነት አዘጋጅ ድርጅት ሲፈጥሩ በገንዘብ አቅም ዳበሩ። ኢንጄት በ1999 የከፈቱት የዲጂታል ህትመትና የማስታወቂያ ድርጅት ነው። አሁን ሀብት ደረጀላቸው። እንደ አውሮፓውያን አቆጣጠር በ2007 ራቪናላ የተሰኘውን የሬዲዮና የቴሌቪዥን ድርጅት ገዙ። የጣቢያዎቹን ስም ቀይረው ቪቫ ሬዲዮና ቪቫ ቴሌቪዥን አሏቸው። ዲጄነታቸው በአንታናናሪቮ ምሽት ቤቶች፣ ድርጅቶቻቸውም በመላዋ ማዳጋስካር ታዋቂው ሰው አደረጓቸው። የሬዲዮና የቴሌቪዥን ጣቢያዎች ባለቤት በሆኑበት ዓመት ወደ ፖለቲካ መግባት አማራቸው። ታኖራ ማላጋሲ ቦኖና ወይም ቆራጦቹ የማላጋሲ ወጣቶች ያሉትን የፖለቲካ ፓርቲ መስርተው ለዋና ከተማዋ ላንታናናሪቮ ከንቲባነት ተወዳደሩ። ሥራ ፈጣሪ፣ የለውጥ ዘማሪ፣ ንግግር አሳማሪ መሆናቸው የከተማዋን ወጣቶች ሳባቸው። ሙስናን አጠፋለው፣ የከተማዋን መሠረተ ልማት አስፋፋለው፣ ቀርፋፋውን የማዘጋጃ ቤት አሰራር አፋጥነዋለው ማለታቸው አሳመናቸው። ድህነትን እዋጋለው፣ የኢኮኖሚ አብዮትን አቀጣጥላለሁ ያሉለትማ ሕዝባቸው ከከንቲባነቱ በኋላ ለፕሬዝደንትነት ሊመርጣቸው ተስማማ። ለቀብድ እንዲሆናቸው ግን ወደ ምርጫ ጣቢያ ሄዶ 63 ከመቶ ድምፁን ሰጥቶ ከንቲባው አድርጎ መረጣቸው። አንድሬ ራጆሊና የመዝገብ ስማቸው ነው። የዋና ከተማዋ የአንታናናሪቮ ከንቲባ ሆነው የተመረጡት የወቅቱን የአገሪቱን ፕሬዝደንት የማርክ ራቫሎማናናን ፓርቲ ተወካዮች አሸንፈው ነበር። ፕሬዝደንቱና አዲሱ ከንቲባ ከአንድ ብሔር ቢገኙም ፍጹም ተቃራኒዎች ነበሩ። ፕሬዝደንቱ ከብት አርቢ፣ ወተት አላቢ፣ በማዳጋስካር ትልቁ የሆነው የወተት አምራች ድርጅት የቲኮ መስራች ናቸው። ከንቲባው ደግሞ ከምሽት ቤቶች የማይጠፉ በሙዚቃም በማስታወቂያም በኩል አድርገው በሕዝባቸው ልብ ውስጥ የተጎዘጎዙ የከተማ ጮሌ። እናም ፕሬዝደንቱ የቀድሞውን ዲጄ የአሁኑን ከንቲባ ፈሯቸው። ወጣቱ ከንቲባ ውሎ ሲያድር የፕሬዝደንትነት ወንበራቸውን እንዳይመኝባቸው ስጋት ገባቸው። እንደ ሀገር መሪም ፓርቲያቸው በዋና ከተማዋ መሸነፉ አንገበገባቸው። እናም የከንቲባውን የፖለቲካ ጉዞ በአጭር ሊቀጩ ተነሱ። ይህንን ማድረግ የሚችሉበት ስልጣኑ ነበራቸው። ዲጄው በከንቲባነት የተሾሙባት ዋና ከተማዋ አንታናናሪቮ ዓመታዊ በጀቷን የምታገኘው ፕሬዝደንቱ ሲፈርሙ ነው። እናም በጀት እያዘገዩ መሠረተ ልማቶች እንዳይገነቡ፣ አስተዳደራዊ ሥራዎችም እንዲስተጓጎሉ አደረጉ። ይህኔ አዲሱ ከንቲባ ተቆጡ። በፕሬዝደንቱ እየተፈጸመባቸው ያለውን ግፍም ለሕዝባቸው አሳወቁ። የወጣቱ ድጋፍ እንዳላቸው ስለሚያውቁም የጸቡን ደረጃ ከፍ አደረጉት። ፕሬዝደንቱ ምን ያህል አምባገነን እንደሆኑ ቲኮ በተሰኘው ድርጅታቸው በኩልም እንዴት የሕዝቡን ሀብት እየመዘበሩ የግል ሀብት እንዳጋበሱ እሳቸው ወደ ሥልጣን ከመጡ በኋላ ጓደኞቻቸውና ቤተሰቦቻቸው ወደ ሀብት ማማ ስለመውጣታቸው ዘከዘኩ። ሕዝቡ በምግብ እጦት እየተሰቃየ ፕሬዝደንቱ በ99 ዓመት የሊዝ ኮንትራት ዳኦ ለተሰኘው የደቡብ ኮሪያ ድርጅት ስለሸጡት 1.3 ሚሊዮን ሄክታር ለም የእርሻ መሬትና መሬቱ ላይ የሚመረተው ምርትም በቀጥታ ወደ ደቡብ ኮሪያ ሊላክ መታቀዱን እያነሱ የሕዝቡን ቁጣ አባባሱ። የከንቲባው ድፍረት ያበሳጫቸው ፕሬዝደንት ዝም አሰኘዋለሁ ብለው አንድ አደገኛ ቁልፍ ተጫኑ። ተወዳጅ የነበረውን የከንቲባውን የግል ሬዲዮና የቴሌቪዥን ጣቢያ ዘጉት። ዋናው ምክንያት ከንቲባውን ማስቆም ቢሆንም በወቅቱ የተሰጠው ምክንያት ግን ጣቢያዎቹ ተገቢ ያልሆነ የተባለውን የተቃዋሚ ፓርቲ መሪ ቃለ መጠይቅ ማስተላለፋቸው ነበር። ጣቢያዎቹ ንብረትነታቸው የከንቲባው ይሁኑ እንጂ አድማጩ ተራው ዜጋ ነውና የጣቢያዎቹ መዘጋት ሕዝባዊ ቁጣን አስነሳ። ሁሌም ሕዝብ በተቆጣ ቁጥር ከዜጋው ጎን የሚቆመው የማዳጋስካር ጦር አደባባይ የወጣውን ሕዝብና አዲሱን ከንቲባ ደግፎ ቆመ። አማራጭ ያልነበራቸው ፕሬዝደንት ማርክ ራቫሎማናና ወንበራቸውን ትተው ወደ ደቡብ አፍሪካ ኮበለሉ። ይሄኔ የማዳጋስካር ጦር ወጣቱንና በሕዝቡ የሚወደዱትን አዲሱን የአንታናናሪቮ ከንቲባ የሽግግር መንግስቱ ፕሬዝደንት አድርጎ መረጣቸው። ዲጄው ፖለቲካ በጀመሩ በሁለተኛው ዓመት በ35 ዓመት ዕድሜያቸው የማዳጋስካር ፕሬዝደንት ሆነው ቃለ መሐላ ፈጸሙ።
ሆኖም የህጋዊው ፕሬዝደንት በኃይል ከስልጣን መውረድ አላስደሰተንም ያሉ ዓለም አቀፍ ተቋማት ለአዲሱ መንግስት ዕውቅና ነፈጉ። የኮብላዩ ፕሬዝደንት ደጋፊዎችም በሀገር ውስጥ ብጥብጥ አስነሱ። በዚህ ምክንያት የከንቲባው መንግስት የተረጋጋ መሠረት ላይ ሊቆም አልቻለም። ከብዙ ድርድሮች በኋላ በዓለም አቀፍ ተቋማት ፊት ኮብላዩና አዲሱ ፕሬዝደንት አንድ ስምምነት ፈረሙ። ለሀገራቸው ሰላም፣ ለህዝባቸውም ጥቅም ሲባል ሁለቱም የማይሳተፉበት አዲስ ምርጫ እንዲደረግ ተስማሙ። ለምጣዱ ሲባል አይጧ ትለፍ አሉ። በዚህም የ2013ቱ ምርጫ አለፋቸው። ጊዜ ጠብቀው ግን ከ5 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2018 በተደረገው ምርጫ ዳግም ተፋጠጡ። አሁንም ዲጄው አሸናፊ ሆነው ወጡ። በዚህም እንደ አውሮፓውያን አቆጣጠር በ2019 የማዳጋስካር ፕሬዝደንት ሆነው ተሾሙ። ከዲጄነታቸው ጀምሮ ንጹሕ ፍቅር የሰጣቸውን ከንቲባው አድርጎ የመረጣቸውን ተበደልኩ ሲሉ ለሳቸው አግዞ አደባባይ ወጥቶ ፕሬዝደንቱን ያባረረላቸውን በመጨረሻም መሪው አድርጎ የመረጣቸውን ህዝብ እንዴት አድርገው ይክሱት፣ እንዴት አድርገው ይንከባከቡት ይሆን ተብለው ሲጠበቁ ዲጄው ግን ለተሰጣቸው ፍቅር ሁሉ ወርቅ ላበደረ ጠጠር አሉ። ሙስናን አጠፋለሁ ያሉት ፕሬዝደንት ቃላቸውን ረስተውት ሙስና መታወቂያቸው ላይ መስፈር የሚገባው ዋና መለያቸው ሆነ። የዜጎች ኑሮ እያሽቆለቆለ የእሳቸውና የጓደኞቻቸው ሀብት እየተቆለለ ሄደ። እንግዲህ መብራት ጠፋብኝ ብሎ አደባባይ ወጣ የተባለው ህዝብ ይህንን ሁሉ ታሪክ አሳልፎ ነበር። ዲጄውን ቃላቸውን አምኖ ተንከባክቦ ቤተ መንግሥት እንዳስገባቸው አሁን ደግሞ ለምን መብራት ታጠፋብኛለህ በሚል ሰበብ ከሀገሩ አስወጥቶ ለስደት ዳርጓቸዋል። የጄንዚዎች ዓላማ መሪ መቀየር ከነበር በባንግላዴሽ፣ በኔፓል እና በማዳጋስካር ይህንን አሳክተዋል። ዋናው ጥያቄ ሐኪምና ሐኪም ቤት መቀየራቸው ሳይሆን የህመማቸው መታወቅ፣ የመድኃኒቱን መገኘት ነው። ይህ ደግሞ ለጊዜው መልስ አላገኘም። ታሪክን ማጣቀስ ካስፈለገ ግን ውጤቱ ትሻልን ሰድጄ ትብስን አመጣሁ ሊሆንም እንደሚችል በሊቢያ በየመንና በሱዳን አይተናል። ነፃነትን የሻቱ ነፍሶች ትናንትናቸውን እስኪናፍቁ ውሳኔያቸውንም እስኪራገሙ ለጎበዝ አለቆች ቀንበር፣ ለማያባራ ጦርነት፣ ለሞትና ለስደት ተዳርገዋል። አንድ ዓመት ባለፈው የባንግላዴሽ ዓመፅ በጠቅላይ ሚኒስትር ሼክ ሐሲና ቦታ የኢኮኖሚክስ የኖቤል ሎሬቱ መሐመድ የኑስ ተተክተው ምርጫ እስኪካሄድ የሽግግር መንግስቱን እየመሩት ነው። ኔፓላውያን በቢሊዮን ዶላር የሚቆጠር የድሃ ሀገራቸውን ንብረት አውድመውም ቢሆን በመጨረሻም ሰላም አውርደው የሽግግር መንግስት መስርተው ወደየቤታቸው ገብተዋል። በ6 ወራት ጊዜ ውስጥ ምርጫ እስኪካሄድ ድረስም በኔፓል ታሪክ የመጀመሪያዋ ሴት ጠቅላይ ሚኒስትር የሽግግር መንግስቱን እንዲመሩ ተሾመዋል። ማዳጋስካራውያን ወታደራዊ መሪን መርጠዋል። በእርግጥ ህዝቡ አልመረጣቸውም። ወታደራዊ መሪ ራሳቸው እኔ ይሻላቸዋለሁ ብለው ስልጣን ላይ ተቀምጠዋል። ኮሎኔል ናቸው። በቀጣይ 2 ዓመታት ውስጥ ምርጫ አድርገው ስልጣናቸውን ለሲቪል መንግስት ሊያስረክቡ ምለው በትረ ስልጣኑን ጨብጠዋል። በሁሉም አገራት ቢያንስ እስካሁን የታዩ ምልክቶች አሉ። የለውጡ ባለቤቶች ጄንዚዎች ነበሩ። በኔፓል የሽግግር መንግስት ሲቋቋም ተወካዮቻቸው እንዲገኙ ከመደረጉ ውጪ አደባባይ ወጥተው የሞቱት አስፈሪውን ተቃውሞም የቀሰቀሱት ጄንዚዎች ቀጣዩ መሪ ማን ይሆን ድምፃችሁን ስጡ አልተባሉም። በሽግግር መንግስቶቹ ውስጥም አልተወከሉም። ሟቾቹ ወጣቶቹ፣ ሿሚ ተሿሚዎቹ ግን ሌሎች ሆነዋል። አንድ ማዳጋስካራዊ ወጣት ከለውጡ በኋላ መሪዎች ሲመረጡ በውሳኔው ላይ ተሳታፊ አልነበርንም፣ ውጤቱን እንደ ግማሽ ድል ነው የምንቆጥረው ማለቱ የእስካሁኑን ሂደት ይገልጸዋል። በእርግጥ የባሰም ሊመጣ ይችላል። ሲቪሉ መንግስት ሲጨክንባቸው ከጎናቸው የቆመው የሀገሪቱ ጦር ነገ ኮሎኔሉ ምርጫ ምን ይሰራላችኋል፣ የእኔ አገዛዝ ይሻላችኋል ብለው የስልጣን ዘመናቸውን ቢያራዝሙት ወይም ራሳቸው ምርጫ ውስጥ ተሳትፈው እኔው አሸንፍ ያለው እንኳን ደስ ያላችሁ ቢሏቸው የሚመሩት ጦር አለቃውን ተው ይላቸዋል ወይ የሚለው ዛሬ ላይ ቆሞ ማንም የማይመልሰው ጥያቄ ነው። በአጭሩ ጄንዚዎች በቅንነት የጀመሩትን አጥብቀውም የተመኙትን የፍትህ የነጻነትና የእኩልነት ጥያቄ በቀላሉ ያገኙት ይሆን ወይስ ትግላቸው በስልጣን ጥመኞች ተጠልፎ ሁሉም ከንቱ ያስብላቸው ይሆን? መልሱን ለማወቅ ቢያንስ አሁን ጊዜው አይደለም። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።